ወንድ ልጅ በዚህ አይደለም ወንድሞቹን እናቱን ይከዳል። በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች እሺ መንታ እህት ብትኖረኝ በሷ አትራክት ትሆናለህ? አወንታ በርሲሳ የሚባለውን ሰው ታውቁታላችሁ? አነጋጋሪው አወንታ በርሲሳ እንግዲህ አስገራሚ ሚስጥሮችን ማውጣቱን ቀጥሏል። እነዚህንና ፈታ ዘና የሚያደርጉ ጥርስ የማያስከድኑ ቪዲዮዎችን በዛሬው ቪዲዮ ይዘንላችሁ ከጀስት ብለናል። ይህን ቻናል እንግዲህ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እናልፋለን። ቴሌ ፍርዬ በእናትሽ እባክሽን የኔ እናት እባክሽ መረረን እባክሽን 25 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም እባክሽን ቴሌ የኔ ቆንጆ ፍርዬ የኔ ማር እምወድሽ ማከብርሽ እህቴ እባክሽን እንደ ድሮ መልሹ። ያሁኑ በጣም ከባድ ሆኗል። በእናትሽ እንደው ከዚህ በፊት የነበረውን አይነት ሂሳብ እንትን አወሳሰድ ይሁን እባክሽን። እንዴት እናድርግ በእናትሽ? እንደ ሞልተን የለም ወዲያውኑ ዞር ስንል የለም እንዴ ምን ይሻለናል እንዴ? አረ በእናትሽ ፍርዬ በእግዚአብሔር አናሳዝንሽም? እኛም እኮ እህቶችሽ ነን ፍርዬ እባክሽን በእናትሽ። ኢትዮ ቴሌኮም በቃ አንቺም ብቻ አይደለም በቃ በስም እንደዚህ በፍቅር ተጠራርተን እንደዚህ ጠርተናት ብናወራ ይሻላል እንጂ ጋይስ ምንድነው ኔትወርኩ ጭራሽ ታስሯል ማለት በቃ እንደዚህ አይነት ሰዎች ካላችሁ እንዲህ የሚያባባ ፊት ያላችሁ ሰዎች የኔ እንኳን ጭራሽ ለአንድ አመት ሙላ ሊያሳግደው ይችላል። ለምን ብል አልችልበትም በቃ አልተፈጠርኩበትም። በቃ ጥሩ ፊት አይደለም በዚህ ጉዳይ ላይ ኢትዮ ቴሌኮም ሊያባባ ይችላል የምትሉ ሰዎች በርቱ፣ በቃ ቪዲዮ ስሩ እንጂ አልቻልንም ጋይስ በቃ ብራዘር ምንድነው ያደረገው? ምንድነው የተፈጠረው? በቃ ሰው እኮ የኑሮ ውድነት እኮ ሁሉን ነገር አንኮሻክሾበታል። አሁን እንደ ቆመ ሰው በሞራል ደግሞ እኔ ነኝ ምናምን what the hell bro። በ2 ሚሊዮን ምን ልስጣት ለሚስቴ ስጦታ የምትሉ ሰዎች ይኸውላችሁ እንደዚህ አይነት ሸዋሊያ የአንበሳ መግዛት ትችላላችሁ። ዋጋው ደግሞ አፎርዴብል ስለሆነ ማንም ሰው ገዝቶ ለሚስቱ ስጦታ መስጠት ይችላል። እንደምታዩት በጣም ነው የሚያምረው። ይሄንን የገዛልሽ ደግሞ ሚስት በጣም እድለኛ ነሽ። እንሮ ለየት ተደርጎ ነው የተሰራው። ሌላ ቦታ ማታገኙት ዲዛይን ነው። እኛ ጋር ብቻ ነው የሚገኘው። 21 ካራት የባህሪ ነው። እንደምታዩት ወርቁ በጣም ጽድት ያለ ነው እና እንደውም ተነፍቶ የተሰራ ስለሆነ ነው እንጂ ግራሙ ከዚህ በላይ ይሆን ነበረ። እና እንደዚህ ቀለል አድርጌ አሰርቻለሁ ማለት ነው። እንደምታዩት በጣም ነው የሚያምረው። አይኑ ራሱ ሲያስፈራ በቃ ማንም ሚስቴን እንዳይነካት ብሎ ነው ይሄን የሚሰጣትና በ2 ሚሊዮን 600 ሺህ የኢትዮጵያ ብር ወይም በዶላር $14200 ብቻ በመክፈል መግዛት ትችላላችሁ። ቴንክ ዩ። በቃ አልቅሼ ራሱ አያወጣልኝም። ዋጋው ግን ረከሰ። ይሄ ነገር ፌክ እንዳይሆን ይሄማ በቃ እኮ ማንኛውም ሰው ካፌ ገብቶ መውጣት የሚችል ሰው የሚገዛው ነው። በጣም አረከሳችሁት። እንደዚህ ሲረክስ ሰው አልገዛ ያላችሁ ለዚህ ነው መሰለኝ። ጥሩ ነገር ማስተዋወቅ ያስፈልጉ። ዋጋችሁ ትንሽ ረከሰ። ሴቶች ከወንዶች የሚሻሉበት 5 ነገሮች። አንደኛ የለም በቃ ጋር የለም ኬት ያምጣው እኮ። እሺ ጥያቄ ጠይቃለሁ ትመልስልኛለህ ማለት ነው። እሺ መንታ እህት ብትኖረኝ በሷ አትራክት ትሆናለህ? መንታት? አዎ እንዴ አዎ ማለት ነው እንዴ አንቺ ነው የምትመስለው። መንታትሽ ከሆነ ሰው አትራክት ታደርገኛለህ፣ ትስበኛለህ። የፈለገበት መስል እኮ ሁለት የተለያየ ሰዎች ነን አይደል? ሰው እንዴት አትራክት ትሆናለህ? እሷ እንዴ እሺ አሉ ነው አትራክት አሉ ነው። ኦኬ አትራክት ካሉክ ደግሞ እሷ ሞር በጣም እኔ ትመስላለች። ሰው በሊማንቶ ማለት ነው አንድ አይነት እኮ። እሺ እንዴ ሌላ ጥያቄ? እኔ ባልፈጠር ኖሮ ከሌላ ሴት ጋር ዴት ታረግ ነበር። አንቺ ባትፈጠር ያው ምናልባት እርግጠኛ አይደለም ግን ምናልባት አልገባኝም። ዴት ታረግ ነበር እኮ ያልኩ ዴት ወጣ ነበር። አንቺ እኮ አልተፈጠርሽም ማረል። አንቺ ካልተፈጠርሽ ምን ችግር አለ ከሌላ ሴት ጋር ዴት ወጣ? ለምን ትወጣለች? ታረግብኛለህ ማለት ነው። ወይኔ ጉዴ! አንቺ አልተፈጠርሽም። አንቺ አልተፈጠርኩም እያልሽኝ እኮ ነው። አንቺ ባትፈጠሪ እኮ እንድፈጠር ማትፈልግም። ወይኔ ጉዴ! እሺ ሌላ ጥያቄ ቀጥል። እሺ
ቅድስት የምትባል አንድ የሴት ጓደኛ ብትኖርህ ስሟን ማን ብለህ ታቆላምጠው ነበር? ኪዱ ነው ኦፌስ እኮ ነው ኪዱ ምናምን ነው ብላ ሲጀመር የሴት ጓደኛ ምን ያደርግልሃል? ሲቀጥል ደግሞ ጭራሽ አቆላምጣታለህ ወይኔ ሴት ጓደኛ ብትኖርህ አልሽኝ እሺ ምን ብዬ ላቆላምጣ የለኝም ሴት ጓደኛ እኮ ለምን ትኖርሃለች ሲጀመር አቆላምጣታለህ እኮ እሺ ሌላ ጥያቄ እንደዚህ ነገር የሌለው ጥያቄ እሺ ኤክስ ከደወለች ስልክ ታነሳላታለህ ወይስ አታነሳላትም? ኤክስ ከደወለች አላንሳም ሲጀመር ማታነሳው ስልክ ቁጥሯን አንተ ስለምታውቀው ነው በቃ ጥያቄና መልስ እንዴ መቼ ቤስት ቲቪ እንተዋወቃለን ወይ ጥያቄ ያወጣል? መቼ ያወጣል ነው እንዴ ጥያቄ? በሁለቱም ነጥብ ማጣት ምንም አይነት መልስ ብትመልስ ኤክስ ነህ ብራዘር በቃ ወይ ሴቶች ምን አሉ? ወንድ ለማግኘት ደቂቃ አይፈጅብንም አሉ። ሰከንድ ራሱ አይፈጅባችሁም። ችግሩ ያገኛችሁትን ወንድ ከእናንተ ጋር እንዴት ነው የምታቆዩት ነው። ሴቶች ወንድ የማግኘት ችግር ሳይሆን ያገኙትን ወንድ ከነሱ ጋር የማድረግ የማቆየት ጥበቡ ነው የሌላቸው። እና ዱዓ አድርጉ። በዱዓ ካልሆነ አይመጣም። እና ረመዳን ነው ዱዓ አድርጉ እንጂ ዝም ብሎ እንደዚህ አይመጣም። አዎ አንድ ሀሳብ አለኝ ግን ምን አለ ከዚህ በፊት የህፃናት ማቆያ ከፍቶ ደግሞ ህፃናትን እያቆዩ ቀስ እያሉ ደግሞ መካከለኛ እድሜ ላይ ያሉትን ህፃናት አልኩኝ ያው በቃ በሏቸው መካከለኛ እድሜ ላይ ያሉ ደግሞ ታዳጊዎችን ማቆየት ቀስ እያሉ ደግሞ ወጣቶችን ማቆየት እያልን ቀስ እያልን ወንዶችንና ጎልማሳዎች ላይ ይደርሳሉ የሚል ሐሳብ አለ። ለምን እንደዛ አይለማመዱም? በአንድ ጊዜ ያው ትልቅ ወንድ ማቆየት ከባድ ነው ብዬ ስለማስብ ወንድ ልጅ በዚህ አይደለም ወንድሞቹን እናቱን ይከዳል። women ምክንያቱም is power, you just need to know how to use it. a few moments later ያው ማለት ካልበላ እንዴት መኖር ይችላል? አብዛኛው ጊዜ ደግሞ ሁላችንም እንግዲህ ኢትዮጵያውያን እንደምታውቁት ቁርስ ላይ ዳቦና ዘወትራለን እና ዳቦ የማይወድ በተለይ ኢትዮጵያዊ እንደሆኑ ዳቦ የማይወድ ማግኘት ትንሽ ይከብዳል ብዬ አስባለሁ። ማለት አሁን የስንዴ አለ የገብስ አለ የተለያየ ግብአትን ራሱ በቀላሉ ለማግኘት ኢነርጂን ለማግኘት ዳቦ ወሳኝ ነገር ነው። ግን በቃ በሌላኛው በኩል ሁሉ ጊዜም እንደምለው ከዚህ በተቃራኒ ካሰባችሁ በቃ በቱሪዝም ሚኒስቴር ስፖንሰር ያደርጋችኋል ኮንታ እንገናኝ በቃ ምን አማራጭ አለ? ብዙ አይነት ዳቦ ልታውቁ ትችላላችሁ፣ ግን እንደ ሀበሻ ዳቦ የሚጣፍጥ የለም። ከተገኘ እኮ የፈረንጅም አሪፍ ነው። የፈረንጅም ዳቦ ጥሩ ነው። ሳሊጥ ጣል ያለበት። ለነገሩ የሀበሻውም በሻይ ፍትፍት ተደርጎ ቡክት ብሎ በማንኪያ መቁረስ እሱም ደስ ይላል። ጋይስ ወዴት እየሄደ ነው? አሁን ላይ ደግሞ በዚህ ሰዓት በዚህ በጾሙ እንደዚህ አንድ ሁለት መባባሉ ጥሩ ነው። እኔ ሁልጊዜም ቢሆን አው ስንዴ ዳቦ የሀገራችን ዳቦ በኩበት ማለት ይመቸኛል። በቃ በሀገሬ ምርት እኮራለሁ። ይሄ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይሄን ስፖርት እደግፈዋለሁ። ድጎማ ቢደረግለት ንቁ ህዝባዊ ተሳትፎ ያመጣል የሚል አመለካከት አለኝ። ስፖርቱን ፐርሰናሊ በጣም ወድጄዋለሁ። ላንተ ግን ጨነቀኝ ወንድሜ። እኔ ላንተ ጨነቀኝ፣ ልቤ ተንጠለጠለ። ድንኳን ሰራ አልሰራ ብዬ ፈራው ወንድሜ። ላንተ በጣም ጨነቀኝ እኔ። ስፖርቱ ግን ያበደ ነው። አዎ እውነት ነው ይሄ ነገር። ይሄ ስፖርት ነው በቃ እስኪ የት ነው የምመዘገበው እያልኩ እኔ የሚገርማችሁ ነገር ሲፈጠር ለዚህ ስፖርት ነው በቃ ታለንት ሎኝ ተፈጠርኩትና አሁን ላይ አይደል እንደ ቪዲዮ ነው ማይላት ታለንቴን በቃ ተስጦዬን አገኘው ነው መራችሁና እዚህ ነገር ላይ በቃ የግድ መሳተፍ አለብኝ። የግድ በቃ መሆንም አለበት። በቃ ቦታዬ እሱ
ከሳምንት እስከ ሳምንት ሲሰሩ አስባችሁታል? ደግሞ ክላሱ በሳምንት 8 ቀን ቢሆን በጣም በቃ ቆንጆ አይሆን? እንዴት ታስባላችሁ በዚህ ጉዳይ? አወንታ በርሲሳ የሚባለውን ሰው ታውቁታላችሁ? ሌባ ከሆናችሁ ጤናማ ያልሆነ ሰው ከሆናችሁ በአቋራጭ መበልጸግ የምትፈልጉ ከሆነ አትወዱትም ወይም ስለሱ ሲወራ ደስ አይላችሁ። እኔ ቲክቶክ ፕላትፎርም ላይ ቅርብ ጊዜ ነው ያየሁት። በጣም ልከታተለው ሞክሬያለሁ፣ ላየው ሞክሬያለሁ ቪዲዮቹን ምናምን። ሂዝ አሜዚንግ ማይ ጉድነስ። እንደዚህ አይነት ሰው ፕላትፎርሙ ላይ ያስፈልግ ነበረ። በጣም ብዙ ሰው በአቋራጭ ሲበለጽግ፣ በጣም ብዙ ሰዎች ሲጭበረበሩ፣ በጣም ብዙ ሰዎች ገንዘባቸውን ብዙ ነገራቸውን ሲያጡ ነበር። እንደዚህ በግልጽ የሚናገር በግልጽ አደባባይ የሚያወጣቸው ስላልነበር ይዘዋል። ፎሎ ማድረግ አለባችሁ። የምትከተሉት 5 ወይ 10 ሰው ከሆነ አንዱ አወንታ በርሲሳ ነው መሆን ያለበት። ኮንፊደንት ነኝ ለፎሎወሮች የምነግራችሁና ሂዝ አሜዚንግ ዌልካም። በእውነት በጣም ደስ ብሎኛል እንደዚህ አይነት ሰው ፕላትፎርም ላይ ስላየውና ፎሎ ማድረግ አለባችሁ። በእርግጥም እንግዲህ እንደተመለከታችሁት አወንታ በርሲሳ እንግዲህ ሲሰራ የነበረው ደቦች እንዳይበሉ፣ ምክንያቱም ሀብትን ለማጋበስ የሚጥሩ የሰውን የልብ ትርታ ተረድተው ለዘርፊያ የተሰማሩ በድርጅት መልክ ስም እየቀያየሩ የመጡ ሰዎችን መረጃ በማጋለጥ ህዝቡን ለመጠበቅ ደሃውን ለመጠበቅ ራሱን አሳልፎ የሰጠ ግለሰብ ነውና እንግዲህ እንዳለው ጀለስ በቃ የምችሉትን ሁሉ አድርጉና በቃ ሰፖርት ብናደርገው ምን ይመስላችኋል? አይደል? መተጋገዝ ደግሞ ባህላችን ነው። አሁን እንኳን ስንት ሰው በዚህ ጉዳይ ላይ መረጃውን ሰምቶ ይቀርሰዋል፣ ከመበላት ይተረፈሰዋል። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ እናንተ ፈታዘና የሚያደርጉ የሚያስተምሩ ትምህርት የሚሰጡ ቪዲዮችን ይዘን ተመልሰን እስከምንገናኝ ያው እዚህ ጋር ደርሳችኋል በእርግጠኝነት። በቃ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። እኔም ደግሞ ደስ ይበለኝ። በቀጣይ ባሪፍ በምርጥ በአስተማሪ ቪዲዮ ተመልሰን እስከምንገናኝ ሰላም ከእናንተ ጋር ይሁን።